ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአስና ዩቲዩብ ቻናል ተከታታዮች ሰላም በእናንተ ላይ ብዝት ትርፍርፍ ይበልልኝ። ይህን ቪዲዮ ስትጀምሩ ላይክ ማድረጋችሁ እንዳትረሱ። በላይክ ጀምሩት። አዲስ ጀማሪ ነኝ፣ አበረታቱኝ። የሰው ደስታ የሚያስደስታችሁ ኢንሻአላህ አስተማሪ ነው፣ ለእናንተ ይጠቅማል የሚለውን ነገር ይዤ እመጣለሁ። ሀሳባችሁን ደግሞ ላይክ ኮሜንት እያደረጋችሁ ከነገራችሁኝ የምትፈልጉትን ነገር ካሳወቃችሁኝ ይዤላችሁ እንደምመጣ አልጠራጠርም። ዛሬ ይዤላችሁ የመጣሁት በአስም በሽታ እየተሰቃያችሁ ላላችሁ እህት ወንድሞቼ ነው። የተፈረጀ መድኃኒት ነው። ተፈርጆ ፍቱን የሆነ መድኃኒት ነው ይዤላችሁ የመጣሁት። አስምን እንዴት በቤታችን ውስጥ ማከም እንችላለን? የብዙዎቻችን ጥያቄ ነው። ይቻላል፣ ማይቻል ነገር የለም። ይቻላል። 5 ግብአቶችን ብቻ በመጠቀም አስምን እስከ ወዲያኛው ማስተናገድ ይቻላል ባላህ ፍቃድ ኢንሻአላህ። ዋናው ደግሞ ማመን ነው። እነሱ ምንድናቸው ግብአቶቹ? ጥቁር አዝሙድ፣ ጦስኝ፣ ዝንጅብል፣ ፌጦ፣ ማር። እነዚህን በመጠቀም ነው። እንዴት ነው የምንጠቀመው ብላችሁ ጥያቄ ለሚሆንባችሁ ቪዲዮውን እስከ መጨረሻው አዳምጡት። ሁሉንም ፈጭተን ፓውደሩ ነው የምንጠቀመው። ዝንጅብል እርጥብ ደረቅ እንኳን ባይኖረን አድርቀን ፈጭተን ፓውደሩ ነው። ሁሉንም ፈጭተን መጠናቸውን እነግራችኋለሁ። እንዴት እንጠቀመው የሚለውንም እስከ መጨረሻው አዳምጡ። ጥቁር አዝሙድ ግማሽ ስኒ፣ ጦስኝ 1 ስኒ፣ የተፈጨ ዝንጅብል 2 ማንኪያ፣ ፌጦ 2 ማንኪያ አድርገን በማር ለውሰን ማታ ከመተኛታችን በፊት በማር ለውሰን ልክ እንደ ሻይ እቃችን ላይ አድርገን መጠናችሁ በዚህ ልክ አድርጋችሁ በፈላ ውሃ በጥብጣችሁ መጠጣት ነው። ኢንሻአላህ እመኑኝ፣ ጀርቡትና ያገኛችሁትን ለውጥ መታችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደምትጠቀሙበት ተስፋ አደርጋለሁ። በሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ሰላም ከእናንተ ጋር ይሁን። ኢንሻአላህ ከዚህ በበለጠ